አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሰላም ናችሁልኝ? እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ሰሞኑን ጠፋ ብያለሁኝ። የለውም ነበር ወደ ገጠር ሂጄ ዝም ቤት ስመጣ ደግሞ ስራው ምናምን ብቻ መጣሁኝ ማለት ነው። እና አንድ ጊዜ በ300 ሺህ ብር ምን መስራት እችላለሁኝ ብላ ጥያቄ ጠይቃኝ ነበር። እኔ ለሁላችሁም ስለመመለስ ለሷም ልመልስልሽ ብዬ ነው የኔ ውድ፣ ስለቆየሁብሽ ይቅርታ። እና የኔ ውድ 300 ሺህ ብር ካለሽ ኢንሻአላህ ለሴት ምንም መስራት ትችያለሽ ማለት ነው። ማለቴ አሪፍ ያሰራሻል፣ ደህና ያሰራሻል። ግን 300 ሺህ ብሩን ብቻ ከሆነ ይዘሽ የምትመጪው እዚህ ለእጅሽ ሌላ ነገር ምናምን ከሌለሽ እዚህ ማጠፋፋትሽ አይቀርም ማለት ነው። ለምኑ። ስለዚህ እንደዚያ ካልሆነ በስተቀር 300 ሺህ ብር ደህና ያሰራሻል። ኮራ ብለሽ ትሰሪያለሽ ማለት ነው። አይዞሽ። ያው ለሴት ልጅ ሆናል ብዬ የማስበው ነገር ያው ሸቀጥ ላይ ንግድ ኮንቴነር ስለሆነ እሱን ደግሞ አሪፍ እንደሚያሰራሽ እርግጠኛ ነኝ ማለት ነው። ስለዚህ ምንም ነገር እንዳትጨናነቂ ፈታ ብለሽ በሱ ትሰሪያለሽ ማለት ነው። ግን ለእጅሽ የተወሰነ ሌላ ነገር ማለቴ ስመጪ ሰው ላይ ምናምን ብር እንዴት እንደሚወጣ አናውቀውም ማለት ነው። እጅ ላይ ካለ ያ ነገር ካለብሽ እና ካላጎደለብሽ በስተቀር አልበለዚያ 300 ሺህ ብር ኢንሻአላህ አላህ ሱብሃነሁ ወተዓላ ነሲብሽ ካረገልሽ ንግዱን ያዋጣሻል ማለት ይበቃሻል። በቂ ነው። ምንም እንዳትጨናነቂ። በሰላም ለሀገርሽ ያብቃሽ እንጂ ብዙዎቻችሁ አሁን እንደዚህ አይነት 300 ሺህ ብር 200 ሺህ ብር ትላላችሁ። ወላሂ ታወቃችሁበት ከዛም በታች መነሻ አድርጎ ወደ ላይ ነው እንጂ ወደ ታች እንዳይል አላህ ካገዛችሁ ካወቃችሁበት በትንሽም ብር መነሳት ይቻላል ማለት ነው። ግን አንቺ ይሄ 300 ሺህ ብሩ በጣም ያሰራሻል። በተለይ በጣም አሪፍ የሚሄዱት እነዚህ ሱካሩን፣ ኬሻውን፣ ቡናውንም እንደዚህ ምናምን ነገር አድርገሽ ሚዛን አድርገሽ ምናምን የምትሸጪ ከሆነ ከአንቺ ጋር የሚረከቡሽ ምናምን ነገር ከሆነ በጣም ውጤታማ ነው የምትሆኘው። እና አሪፍ ያሰራል 300 ሺህ ብር ማለት ነው። ከዛም በላይ ቢሆን በጣም ጥሩ ነው። ግን ደግሞ 300 ሺህ ብር ያነሳሳል። ደህና ነው። በጣም አሪፍ ነው። ምንም እንዳትጨናነቂ እልሻለሁ የኔ ውድ። የሚጣራ ሰው ያለ መስሎኝ እና አብሽሪልኝ። በሰላም ለሀገርሽ ያብቃሽ። ሁላችሁም እንደዚህ በቃ ስደት እንደሰለቻችሁ እኔም ኑሬበት ነበረ። በቃ ሱብሃንአላህ በጣም ነው የሚያጨናንቀው። አሁን ግን እረፍ ብያለሁኝ። በተለይ ወደ ሀገር ልትገቡ አካባቢ በጣም ያስጨናንቃል። ለምን እንደው አላውቅም። እዛ ሂጅ ባይሆንልኝስ ራሴን እንደገና እንትን እላለሁኝ አውቄ ሂጅ ምናምን የሚለው ነገር በጣም ያጨናንቃል። ግን ቢሆንም ሀገራችን ነው። እዚህ ከመጣችሁ በኋላ ውጤቱን ታገኙታላችሁ። የተወለድንበት ያደግንበት ሀገራችን ስለሆነ ምንም ነገር ሊመጣ አይችልም። ከቤተሰብ ጋር ፈጣሪ የፈቀደልንን እንኖራለን ማለት ነው። ዞሮ ዞሮ እኛ እንደዛም እንደዚህ እንላለን እንጂ ፈጣሪ የፈቀደልንን ነው የምንኖረው። እዛም ስንሄድ በቃ የተወሰነ ርዝቃችን እዛ ቀመሱ ብሎን ነው። ከዛ ከርዝቃችን ውጭም ደግሞ እዛ መኖር በእኛ ኃይል ወይንም እኛ ምናምን ነገር አይደለም እዛ የምንቆየውም የምንመጣውም ማለት ነው። ስለዚህ መብቃቃት የሚለውን ነገር አላህ ሱብሃነሁ ወተዓላ ከልባችን ውስጥ ያስገባልን እና 300 ሺህ ብር ይበቃሻል። ኢንሻአላህ ይበቃሻል። ወላሂ ይበቃሻል። አብሽሪ አይዞሽ። ግን ላንቺው ዘና ፈታ ብለሽ እንድትኖሪ ከፈለግሽ እሱን ለወረት ብቻ አድርጊው። ሌላ ነገር ምናምን እንዳትመዛዝዥለት እንጂ ከዛ ውጭ በቃሻል። ባለፈው ደግሞ 300 ሺህ ብር ሽንት ቤትና ምንድን ነበር ያሰራኛል ያልሽኝ? ረስተሁት። አንደኛው ሽንት ቤትና ብቻ የሆነ ነገር ብለሽኛል። ኮርኒሱን አዎ ሊያሰራልሽ ይችላል። ሽንት ቤቱ ግን ምን አይነት ያው እንደምትሰሪ ሽንት ቤት እንግዲህ ወደ ምድር ይቆፈራል፣ በደንብ ይገነባል ምናምን። ስለዚህ ያንን ነገር ታረግሽበት እነዛ ነገሮች የሰዎቹ እጅ ድንጋዩ የሲሚንቶ ምናምን ነገር ሲል ሊበላሽ ይችላል። ስለዚህ እዛ ላይ መገመት ይከብደኛል። ያው ኮርኒሱም እየጨመረ ስለሆነ እሱም ብዙውን ስለሚያነሳብሽ ወላሁ አለም ይበቃሻል ብዬ አልገምትም። ብቻ ሽንት ቤቱ ደግሞ ዝም ብሎ ኖርማል ነካ ነካ ተሆነ ሊበቃሽ ይችላል።
ቢኩል ለኋላ አላህ ያመቻችላችሁ፣ የልባችሁን መሻት ያደርግላችሁና ለሀገራችሁ ያብቃችሁ እንጂ ኑሮ በየትኛውም ዓለም ላይ እየጨመረ ነው። በእኛ ላይ ብቻ አይደለም። ከኛ የሚጠበቀው ምንድነው? መስራት ነው። ተወኩል በአላህ መወከል ነው። ዞሮ እስካሁን በረሃብ የሞተ የለም። በሰውን ቤት ደግሞ አይኖርም። አላለፈልኝም፣ አልተቀየርኩም፣ ገና ነኝ ተብሎ ብዙ አመት ሰው ቤት አይኖርም። ምክንያቱም መተናገራችን የለፋንበትን ወራሽ እንኳን ማድረግ አለብን፣ መውለድ አለብን። አዎ በቃ እንደዛ ነገር ህይወት ደስ የሚለው ወልደን ከብደን አይናችንን በአይናችን ስናይ ነው። እና ለዛ ነገር ማሽቀዳደም አለባችሁ። ጊዜያችሁን በከንቱ ማሳለፍ የለባችሁም እላችኋለሁኝ ውድ ቤተሰቦች። እኔንም ላይክ አድርጉኝ፣ ሸር አድርጉኝ፣ ቪዲዮዬን እስከ መጨረሻው ይዩልኝ። ሁላችሁንም አመሰግናለሁ ስለምታበረታቱኝ። ልጅ ይዳረጋችኋለሁ። አላህ ይውደዳችሁ። ሰሞኑን ገጠር ሄጄ ጠፋ ብዬ ነበረ። ኔትወርክም የለ እዛ፣ ብዙም ደግሞ መቀረጽ አልቻልኩም። ሁሌ ጊዜ ስለቀረጽኩት ያንን አካባቢ ያን ያክል እኔም ደግሞ ከቤት አልወጣም የሚጣጋ ስለሆንኩኝ ውጭ በወጣ ምናምን አሪፍ ነበር። ግን ልጅቱን ፀሐይ ምናምን ስለሚመታት አዲስም ቦታ ስለሆነ እዛው ቁጭ ነው የምለው ከእሷ ጋር። ስለዚህ በዛ ምክንያት አዲስ ነገር ማምጣት አልቻልኩም። ወደፊት ግን ይዤ እመጣለሁ ኢንሻአላህ። እና ቪዲዮዬን ላይክ አድርጉልኝ፣ እስከ መጨረሻው ይዩልኝ። ሰዓት እየሄደልኝ አይደለም፣ በከንቱ ነው የምለፈው ማለት ትችላላችሁ። ዶላር በጣም አምሮኛል። ዶላር ጋር እንዲደርስ ደግሞ የእናንተ ድጋፍ ስለሚያስፈልገኝ ቪዲዮዬን እስከ መጨረሻው ድረስ ይዩልኝ። ላይክ፣ ኮሜንት፣ ለሼር የደረሳቸው ሼር አድርጉኝ። ያው እንግዲህ እዚህ ጋር መጥቼ በነገራችን ላይ ወሬኛ አይደለሁም እኔ፣ ግን ወሬኛ ሁኔ እዚህ ጋር የምለፈልፍ ያው ራሴን ችሌ ለመኖር እየተፍጨረጨርኩኝ ስለሆነ ሁላችሁም ታውቃላችሁ። ስለዚህ እናንተ ደግሞ ላይክ ሼር በማድረግ ሰብስክራይብ በማድረግ ታበረታቱ ዘንድ በትህትና ጠይቃችኋለሁኝ። ከዛሬም ስላደረጋችሁልኝ ውድ እህቶቼ አመሰግናችኋለሁ። አሁንም ትብብራችሁ ስለሚያስፈልገኝ ላይክ ሼር እያደረጋችሁ እስከ መጨረሻው ድረስ ቪዲዮዬን እያያችሁ አበረታቱኝ። እኔም አሪፍ አሪፍ ቪዲዮዎችን ለመልቀቅ እሞክራለሁኝ ኢንሻአላህ። ጥሩ ጥሩ አይዲያ የሚመጣልኝ ደግሞ እንትን ብር መቁጠር ሲጀምር የዛኔ አሪፍ አሪፍ አይዲያ ይመጣልኛል ብዬ አስባለሁ። በተለይ ከበላሁትማ ያ ሰላም እሳት ነው መሆነው ብዬ ነው የማስበው። አሁን ምንም ነገር ሳይደርሰኝ እንደዚህ ሆንኩኝ። ተበላው ተቀመስኩኝማ እንዴት እንደምሆን አትጠይቁኝ። እና አሁን ዝም ብዬ ነው የገባሁት። ልብስ ላጥብ አውጥቼ ቀዝቃዜ ስለሆነ ሞቅ እስኪልልኝ ብዬ ወደ ወሬ መጣሁ ማለት ነው። እና ሰብስክራይብ ያደረጋችሁኝ ኮሜንት እንዳትረሱ፣ ላይክ አድርጉልኝ። ወዳችኋለሁ ሁላችሁንም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።